ታስቢ ነበር? ዳጣ ልጅን አጠፋብኝ ብለሽ ተበክልሽ ወይም ደግሞ ልጅሽን ተካሽ? ኧረ ጋሼ በጭራሽ እኔ አንተን ለመበቀል አስቤ አላውቅም። እንዴ አንተ እኮ በጣም ጥሩ ሰው ነህ። እሱን እንኳን ተይው። እማዬ እንዴት አልሽ? እኔ ደህና ነኝ። አንቺ ትንሽ ስክስሽ ጋር ተጣላችሁ? አይ አልተጣላንም። እና ምንድን ነው የሆንሽው? መዲ ቤት አለች? ቆየት ሄዳ ነው። ስልኳ ራሱ እኮ አይሰራም። ቤትም የለችም። ኤቢዬ ልክ አይደለሽ። ምንድን ነው የሆንሽው? ለምን አትነግሪኝም? እንደዛ ነው ያለች። ኤቢ ደግሞ ልታረግ ያላሰበችው ነገር በፍጹም አታወራ። እኔና ባንተ ምክንያት ነው ከሀገር የምትወጣ? እንደዛ ነው ያለች። በዛ ላይ ቤት ውስጥ እየተደረገ ባለው ነገር በጣም ተጨንቃለች። ከዚህ ሁሉ ከመጨነቅ ለምን ከሀገር አልወጣም ብላ እያሰበች ነው። እንዴ ናታን፣ እሷ እኮ ለእኔ በጣም ብዙ ነገር አድርጋልኛለች። እህቷ ስለሆነች ነው። ብዙ አድርጋልሻለች። ድሮ ትጎዳሽ የነበረ ቢሆንም አሁን ግን በሚገርም ሁኔታ የአንቺ ጠበቃ ሆናለች። እንደ ትልቅ እህትነቷ ለእኔ በጣም ብዙ ነገር አድርጋልኛለች። በስ ብቻ አይደለም ግን በቃ ልሂድ ነው። እንደዚህ የምታስቢ ከሆነ ይሄ የመጨረሻ ውሳኔሽ ከሆነ እኔ መቃብሬ ላይ እንዳትቆሚ ነው የምረግምሽ። እሺ በቃ ደስ ይለኛል። ጥሩ በቃ አሁን ከላይ የሚደረብ ነገር ደርቤ ልምጣና እንሄድ። እንዴ ኤቢስ ቅድሚያ ሳላሪ አለ እንዴ? መጀመሪያ ስራና ደሞዝ ይሰጥሃል። ና ግባ። የለም መሄጃ ስለሌለኝ እኮ ነው። ና የለም እንጂ ከዚህ በኋላ አንተ እንደማታደርገው አውቃለሁ። ለማርታ እውነቱን ነግራታለሁ። ከአንቺ 2 ልጅ እንደወለድኩ አውቃ እውነት አንቺን እዛ ቤት ውስጥ ታኖርሻለች? ተው ጋሼ፣ እኔ ስለሱ ማሰብ አልፈልግም። ማሰብ ካልፈለግሽ እኔ ልንገርሽ፣ ማርታ ትገልሻለች። የስሜን ያህል አውቃታለሁ። ትገልሻለች። ማርታ ክደት ማስተናገድ አትችልም፣ ንቀት አትችልም። ይህን ሁሉ ዘመን አክብራሽ ኖራ ከባልሽ 2 ልጅ አለኝ ብለሽ ስትነግሪያት ካልሞተች ትገልሻለች። ትግደለኝ። ሁሉ ነገር የማደርገው እኮ ለልጆቼ ስል ነው። የልጆቹ አባት እኮ እኔ ነኝ። እኔ ልጆቼን እንዳልከዳ አውቃለሁ። አትከዳም። ኧረ እኔ እንደዛ አላሰብኩም። ዴቶች ሰዎች እንዴት ናቸው? ሰላም ናቸው? ያለን እግዚአብሔር ይመስገን። እንግዲህ ዛሬ በአዲስ ቪዲዮ ካችናል። ላይክ ሰብስክራይብ ማድረጋችሁ እንዳይረሱ። እንግዲህ መዲ አሁንም ቤቱን የደረጀን ቤት እየበጠበጠችበት እያለ ነው ማለት ነው። በጣም እያደረገች ያለችው ነገር በጣም ከባድ ነው። ማርቲን እንግዲህ ጠርጠራ እየተጠረጠረቻት ነው ማለት ነው። አንቺ እኮ በቃ ምን ሆነሽ ነው? ንቂ እንጂ ተተኛሽበት ብላት ትነግራታለች። ሲስሜ መጀመሪያ እኔንም ሲያዳምጪኝ ማርቲዬ ምን እየተካካደ ነው ትላታለች። ምንድን ነው ሲልስማሽ ዛሬ እንኳ ሲልስማሽ ብላ እንግዲህ ወሬውን ታዳምጣታለች። ምንድን ነው ሲነገሪ ስትላት አይ ቆይ አንቺ እንዴት ነው? አንቺማ የሆነ ነገር አዝሮብሻል ትላለች። እንዴ ምን ማለት ነው ደግሞ? ኧረ መዲ አለችና ተስቅባታለች ማለት ነው። አይ ማርቲዬ ይቺ ዳጣ የጓደኛ ልጅ ናት ብሎ አንጥቶ ቁጭ አደረጋት። ከዛ እንዳላደለች አወቅሽ። ሲቀጥል ደግሞ በሁለተኛ ደረጃ ደግሞ ሰራተኛሽ ጋር እዚሁ አርግዛ ወልዳ ሄደች። ያንንም እንዳልተፈጠረ ተውሽው። ቆይ ምን እየተካሄደ ነው ያለው? ምን እያደረግሽ ነው ያለሽው? እንደው ትንሽ እንኳን አጠረጥሬም እንዴት ትላታለች። አይ እኔ እንደዚህ ጠርጥሬ ምንም እንትን አላለኝም። ስለዚህ በቃ ተዛም በላይ ደግሞ የምነግርሽ ነገር ደረጀን አምነዋለሁ ትላታለች። አንቺ ቆይ ምን እያደረግሽ ነው? ስለምንድን ነው የሆነ የተነካሽው ነገር አለሽ ልበል እንዴ ምናምን ትላታለች። በጭራሽ እንደዚህ አይደለም ብላ ስትላት እንግዲህ በጣም ትናደዳለች። እኔማ አንቺ ብትይው ማን ያልተው በጭራሽ ይህን ነገርማ አወጣዋለሁ ትላታለች። አርፈሽ ተቀመጪ፣ ትዳሬ እንድበጠበጭ አልፈልግም ትላታለች። በጭራሽ ቤቴን ትዳሬ እንድታፈርሽ አልፈልግም፣ ስለዚህ አርፈሽ ተቀመጪ ስትላት አይ አንቺ ተተውሽው እኔ አልተውም ብላ እንግዲህ ትላለች። ይህንን እንግዲህ ሁሉንም ደረጀ ሰምቷቸዋል ማለት ነው። ደረጀ እንግዲህ ውጭ ላይ ሲያገኛት በጣም ነው የተናደደባት። በጣም ተናዷል ማለት ነው። ተናዷል በጣም ምንድን ነው ምን እያልሽ ነው መዲና? ነግሬሽ ነበር እኮ አስጠንቅቄሽ ነበር እኮ ብሎ እንግዲህ በጣም ተናዶ ተቃጥሏል መቼም ይላታል ማለት ነው። አስጠንቅቄሽ ነበር እኮ መዲ፣ ምን እያደረግሽ ነው ያለሽው? ዛ ህይወቴ ተዳሪ ውጭ ብዬሻለሁ እኮ ምናምን ይላታል።
ከዛ እገልሻለሁ ይላታል ማለት ነው። እንዴ ማለት ምን ማለት ነው ትላለች። እንግዲህ ያን እንደዛ ስትለው ማርቲም ከክላስ ትመጣለች። ምንድን ነው ምናምን ስትል እንዴ ባልሽ እኮ እያስፈራራኝ ነው፣ ባልሽ እኮ በቃ እንትን አለብኝ ምናምን ትላታለች። ማለት እንዴ ደሬ ምናምን አለችው። ዝም በያት እሷ አንተ የሆነ ይላታል ማለት ነው። አይ እኔ የሆነ ነገር ቢሆን ባልሽ ነው ምናምን ያንቺ ባል ነው እኔ አንድ ነገር ቢሆን ምናምን አለች። እንግዲህ መሊ እሱ ካልፈቀደልሽ እና እሱ ጋር ሳልተስማማሽ እኔ ጋር መቀጠል አትችይም፣ ከኔ ጋር መኖር አትችይም ማለቻት። ከእሱ ጋር ካልተስማማሽ በፍጹም ከኔ ጋር ትኖር በላ ታስጠነቀቃታለች። እሷ ግን አሁንም ጭራሽ እንትን ልትል አልቻለችም ማለት ነው። ያው ዝም ብላ በቃ ላለ ከባድ ነው ንግግሯና አይ ነገርኩሽ እንግዲህ የሆነ ነገር ቢሆን አንቺ ባል ነው አንድ ነገር ቢያደርገኝ ስትላት ቀጥይ ጓዝሽን ይዘሽ ውጭልኝ፣ እንደዛ ከሆንሽና አልተስማምተሽ ታልኖርሽ በቃ ውጭልኝ አለቻት። ማለቴ ውጭልኝ ታልተስማማሽ ታዲያ ተስማምተሽ ታልተርሽ ታዲያ ውጭልኝ አለቻት። እንዴ ማርቲ ሆነሽ ነው? እኔ መሄጃም የለኝም ምናምን አልሄድም መሄጃም የለኝም ስትል ማርቲ አንቺ ስታየውን ያስተካክለዋለሁ ዝም በይ አላት። ግቢ አሁን ወደ ክላስሽ እኔ አስተካክለዋለሁ አንቺ ተይው ይላታል። እንግዲህ በጣም ደረጀም ተናዷል። በጣም ነው የተናደደው። ሰላምዬም እንግዲህ አግኝቷት እንዴት ነው ያለውን ነገር ስጠይቃት አይ በጭራሽ አብሬ ነው የምኖረው አለች ማለት ነው። አብራ እንደምትኖር በቃ ከነሱ ጋር እንድትኖር ነው የፈለገችው። እባክሽ እንደዚህ መሆን አይቻልም። እንዴት ነው? ቆይ ማርቲ ትገልሻለች፣ ይሄን ነገር ትገልሻለች ይላታል። በፍጹም ተገደለችም ትግደለኝ እንጂ አብሬ ነው የምኖረው አለች። እንዴ ምን ማለት ነው? ለእኔ አታስቢልኝም? ዳጣስ እሺ አወቀ እናቷን አወቀች። አሁን እንግዲህ የኔ ጉድ ነው የቀረው ይላታል። የኔ ጉድ ነው የቀረው ለማርቲ መናገር ነው የቀረኝ እንግዲህ። ስለዚህ ለማርቲም ደግሞ እነግራታለሁ የተወሰነች ቤት ልግዛልሽ እና በቃ ልጅሽን ይዘሽ እዛ አሳድጊ ይላታል። በፍጹም አይሆንም፣ እኔ እኮ ጋሼ እኔ እኮ ሌላ ትዳር አይኖረኝ ተንግዲህ ምናምን አለች ማለት ነው። ትዳር አይኖረኝ ማን ያገባኛል? ስለዚህ በቃ እና ሁለተኛ ሚስት መኖር ነው የፈለግሽው አላት። ሁለተኛ ሚስት ነው የፈለግሽው? በፍጹም እኔ እንደዚህ አላደርገውም። እዛ መተሽ ብትቀመጪ እኔ ከአንቺ ጋር ምንም አይነት ግንኙነት አይኖረንም ይላታል። አይ እኔም አልፈልገውም ጋሼ እኔም አልፈልገውም፣ ግን ሌላ ቦታ ሂጄ መኖር አልፈልግም። እዛው ግን መጥቼ ልጆች ልጅ ለልጆችም አብረው እንዲያድጉ ነው የምፈልገው፣ ወንድማቸው ጋር እህቶቻቸው ጋር አብረው እንዲያድጉ ነው የምፈልገው አለች። ዳጣ ከኔ ጋር ናት፣ ልጁን ግን ያዥውና ቤት እገዛልሻለሁ አብራችሁ ትኖራላችሁ ይላታል። በጭራሽ አላደርገውም ነው ያለችው። በጭራሽ እንደዚህ አይነት ነገር አላደርገውም ብላ እንግዲህ ትለዋለች። ደረጀም እዚህ ላይ በጣም ተጨናንቋል ማለት ነው። ምክንያቱም እየሆነ ያለው ነገር ትንሽ ከበድ ብሎበታል ማለት ነው። የሆነ ያለው ነገር ከብዶበታል። እሱም እንትን ያለው ሌላ ነው፣ እሷ የምታደርገው ሌላ ነው። እንግዲህ ሰላም አሁን እንኳ ትክክል አልሰራችም። ለተወሰነ ጊዜ እንኳ ካመነላትና ልጁም የሱ ከሆነና ልጇን ይዛ የተወሰነ ቦታ እስከመረጋጋትና ሁሉም ነገር እስከሚስተካከል መቀመጥ ነበር የሚገባት። እሷ ግን በፍጹም አላደርገውም እያለች ነው። አሁን ላይ ጭራሽ አላደርገውም አብሬ ነው የምኖረው እያለች ነው። ዳጣም እንግዲህ እማዬ እባክሽ ለብቻሽ ኑሪ እያለቻት እየለመነቻት ነው። እባክሽ እማዬ ለብቻሽ ኑሪ፣ ይህ ነገር ጥሩ አይደለም እያለቻት ነው ማለት ነው። እማዬ ለብቻሽ ኑሪ ስትላትም ልትሰማት አልቻለችም። አይ ይህንን እኔ ነኝ የማውቀው ዳጣዬ፣ አንቺ ስለማታውቂ ምንም አትበይ ላይ ትላታለች። እንግዲህ ኤቢም ይህንን እንግዲህ እየሰማሁኝ እኔ በቃ ከአቅሜ በላይ ሆነብኝ ለነገሩ፣ ስለዚህ እኔ ከዛ ሀገር መሄድ ነው ያለብኝ ያለች ማለት ነው። እንደ ሆነሽ ነው ኤቢዬ ይላታል ናታልም። አይ ናታልዬ አንተንም ሆነ በቃ ስለ እናቴም ስለ ሁሉም ነገር ሳይሆን በቃ እኔ በጣም እየከበደኝ ነው ያለው፣ በቃ ከአቅሜ በላይ ሆኖብኛል። እናቴን ምን እንደምላት በጣም ግራ ገብቶኛል። ስለዚህ በቃ እኔ ከዚህ መሄድ ነው የምፈልገው ትላለች። እባክሽ ተረጋጊና ያለውን ነገር ውጭ ብትሄጂ ምንም እንትን የምትይው ነገር የለሽም፣ ስለዚህ እባክሽ ተረጋጊ ይላታል። አይ እኔ ከዚህ በላይ መረጋጋት አልችልም፣ በቃ መሄድ አለብኝ ትላለች። አባዬን ጠይቂውና ዙሮ እኔ እዚህ ላይ መወሰን አልችልም፣ ስለዚህ አባዬን ጠይቂው ይላታል። እሺ ብላ ተነስታ ትሄዳለች። ለዳጣ ሲነግራት ዳጣዬ
ኤቢ እኮ እንደዚህ አለች፣ በቃ መሄድ አለብኝ አለች ሲላት በቃ ዳጣ ደነገጠች። እንዴ እሷ እኮ ለእኔ ብዙ ዋጋ ከፍላለች፣ እሷ እኮ ለእኔ ብዙ ነገር አድርጋልኛለች፣ ግን እንዴት ነው ምናምን ስትል እንግዲህ ኤቢ ዳጣዬ እንግዲህ ምንም ማድረግ አይቻልም። ኤቢ ደግሞ ያላሰበችበትን ነገር መናገር አትፈልግም። ስለዚህ በቃ ወስናለች ማለት ነው፣ ልትሄድ ይላታል። እና ምንድን ነው ማድረግ ያለብን ትላለች። እንግዲህ የማርቲን እህት ጠንቋይ ቤት ሄዳለች። ጠንቋይ ቤት ሂዳ ያው አርጁኑን አግኝታ አርጁኑን ኤቢን አጣብስሃለሁ በማለት ወስዳ ጠንቋይ ቤት ሄዳለች ማለት ነው። በሚገርም ሁኔታ ጠንቋይ ቤት ሄዳለች። ያው እንግዲህ ሄዳለች ማለት ነው። እሷም እየተጠነቆለላት ነው። የደረጀን ቤት ልበጠብጠው እንግዲህ ብዙ ነገር እያደረገች ነው። ኤቢም ሄዳለሁ ብላ ለእናቷ ነገረቻት። እኔ ማናለኝ ብላ ከፍቷታል። ማርቲ በጣም እያለቀሰች ነው። ልጄ አንቺ ከሄድሽማ እኔ ማናለኝ ብላ እንግዲህ እያለቀሰች ነው። እንግዲህ ውድ ቤተሰቦች በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይሄ ይብዛ። ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። ወዳችኋለሁ። ባይ ባይ። መልካም ጊዜ ይሆንላችሁ።